በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀን 22/8/2017 የአቋም መግለጫ። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የ28ቱም ወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳደሮችና ሰባኪያነ ወንጌል፣ የአምቦ ከተማና አካባቢው አባገዳዎች እና የሀገር ሽማግሌዎች በጋራ በመሆን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ገብርኤል በዕለተ ዓርብ የ2017 ዓ.ም በዓለ ስቅለትን መነሻ በማድረግ ያስተማሩትን ትምህርት ርዕስ አስመልክቶ ቤዛ በሚለው የጌታችን መድኃኒታችን ኢየሱስ ክርስቶስ የቤዛነት ሥራ መተኪያና አቻ የማይገኝለት ፍጹም ዘላለማዊ መሆኑን በማያሻማ ሁኔታ ገልጸው ያስተማሩትን ትምህርት የተለየ ትርጉም በመስጠት አንዳንድ ወገኖች የተለያዩ ብዙሃን መገናኛዎችን በመጠቀም ከአውዱ ውጭ የየራሳቸውን ትርጉም በመስጠት ለሃይማኖት የተቆረቆሩ አስመስለው ሲያራግቡ እንደነበር ይታወሳል። ይሁን እንጂ የጉዳዩ ባለቤት የሆኑት ብፁዕነታቸው የሚያዝያ 16 ቀን 2017 ዓ.ም ሐሙስ ዕለት የዋሃን እና ንጹሃን ምዕመናን እንዳያዝኑ የጠየቁትን ይቅርታ በቂና ወቅታዊ ቢሆንም ነገር ግን ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን እንትናና እንትን ካላሉት እንደሚባለው ብሂል አበው ምላሽ ካልሰጡበት ነገም ጅብ በቀደደው ሌባ እንደሚገባ ስለሚታወቅ የሚከተለውን የአቋም መግለጫ አውጥተናል። 1. እመቤታችን ቅድስት ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ መሆኗን ብፁዕነታቸው ከማንም በላይ የተማሩና በታላቁና ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ገዳም ተኮትኩተው ያደጉና መላ ዘመናቸውን በነቢረ ገዳም መቆየታቸው ይታወቃል። ሆኖም ግን ብፁዕነታቸው ለእመቤታችን ለቅድስት ድንግል ማርያም ያላቸውን ክብርና ፍቅር በተለያየ ቦታ በጊዜውም ያለ ጊዜውም ሰብከዋታል፣ ገልጸዋታል። ሐቁ ሆኖ ሳለ ብፁዕነታቸው ስለ እመቤታችን ከሀገር ውስጥ አልፎ በውጭም ዓለም ያስተማሩት ትምህርት ተዘንግቶ ቤዛ የሚለው ቃል የኢየሱስ ክርስቶስን ፍጹም ቤዛነት ሊተካው የሚችል እንደሌለ እየታወቀ ተቆርቋሪ መሳዮች ቤዛነትን በጫማ በባርኔጣ በልብስ ወዘተ ዝቅ በማድረግ የእመቤታችንን ክብሯን አሳንሰው የማይገናኝ ምሳሌ ሲሰጡት የሚያሳፍር መሆኑ ግልጽ ነው። ምክንያቱም የዮሴፍ ቤዛነት ለስንዴ የሙሴ ቤዛነት ለሕዝበ እስራኤል ቤዛነት ቢሆንም በወቅትና በቦታ የተገደበ ቤዛነት ሆኖ እናገኛለን። ነገር ግን የዕለቱ የትምህርት ርዕስ ስህተት አለው ተብሎ ቢታመን እንኳ የሚመለከተው አካል አቅርቦ መምከር እና ማብራሪያ መስጠት ሲገባው በጭፍን ጥላቻ ተቃውሞ በመነሳሳት የማይመለከታቸው ጥቂት ግለሰቦች የጀመሩትን ጸባጫሪነት ወደ ሌሎችም እያዛመተ አግባብነት የሌለው ዋጋ የሚያስከፍልና ሕገወጥ ድርጊት መሆኑን እንቃወማለን። 2. የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል
የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። የብፁዕነታቸው ሹመት የብልጽግና ጳጳስ ናቸው በሚል አባባል የሀገሪቱን ጠቅላይ ሚኒስትር ስም በመጥቀስ የኦሮሚያ ክልል መንግስት ፕሬዝዳንት ስም በግልጽ በመጥቀስ የኦሮሞን ሕዝብ መብት በሚነቅፍና ወደ አላስፈላጊ ጥላቻ ሊያደርስ የሚችል ሁከትና ቅስቀሳ ላይ የተሰማሩ ግለሰቦችና ቡድኖች ከዚህ እኩይ ድርጊታቸው እንዲቆጠቡ የሚመለከተው የመንግስት አካል እንዲያስቆምልን እንጠይቃለን። የብፁዕ አቡነ ገብርኤል ሹመት ጽንፈኞች እንደሚያራግቡት ሳይሆን የቤተ ክርስቲያኒቷ ሕግና ስርዓት በሚፈቅደው መሰረት ዕውቀታቸው፣ ብቃታቸውና ክህሎታቸው ተመዝኖ እና ተለክቶ ከሀገረ አሜሪካ መጥተው የተሾሙ ናቸው እንጂ በኮታ አሰራር አልተሾሙም። ኮታ የሚል አባባልም ቢሆን የቤተ ክርስቲያኒቷን ታሪክ የማይገልጽና የኦሮሞን ተወላጅ የማይወክል በመሆኑ በዚህ አጋጣሚ በመንፈስ ቅዱስ አሰራር የምትመራዋን ቅድስት ቤተ ክርስቲያናችንን የነቀፉ መሆናቸውን ተገንዝበናል። ከዚህ ጭፍን ዓላማና አስተሳሰባቸው እንዲቆጠቡ እንመክራለን። ሶስተኛ፣ የሃይማኖቱ ተቆርቋሪ ነን ባዮች በአሁኑ ሰዓት በሚያሰራጩት በበለጠ ከአሁን ቀደም ስለተፈጸሙት ግልጽ የሆነ የዶግማና የቀኖና ጥሰት ማለትም በቅብዓት ፓትርያርክ እስከ መሾም ሲደርሱ በአንዳንዶች አባቶች ኢየሱስ አማላጅ ነው ሲባል የአህያ ሥጋ መብላት አያረክስም፣ ሌሎችም ደግሞ በብፁዕነታቸው የሹመት ደረጃ ያሉ ያለ ድንግል ማርያም መንፈስ ቅዱስ አይወርድም፣ ወልድም የለም፣ አብንም አናየውም ሲሉ ከዚህ የከፋ የዶግማ ጥሰትና ኑፋቄ አለመኖሩ እየታወቀ ለምን ዝም እንዳሉ ግልጽ ባይሆንም ብፁዕ አቡነ ገብርኤል ዕለተ ዓርብን አስመልክተው በሰጡት ትምህርት ላይ ብቻ ለምን ተተኮረ የሚለው ሐሳባቸው ደማዊ ማንነታቸው ላይ ያተኮረ ጥላቻ መሆኑን በግልጽ ያሳያል። በሌላ መልኩ በእግዚአብሔር አርአያና ምሳሌ የተፈጠረውን ክቡር የሆነውን ሰው ለዚያውም የሀገሪቱን ጠቅላይ ሚኒስትር ግደሉት፣ አስወግዱት እያሉ ለሀገሪቷም ክብር የሌላቸው አባት በቅርብ ያስተላለፉት ከአንድ አባት የማይጠበቅ ሰይጣናዊ መልእክት ሲያውጁና ሲያስተላልፉ ተቆርቋሪ ነን ባዮች ለምን ዝምታን መረጡ? ይህ ሁሉ እያለ እውነታውን ወደ ጎን በመተው ለራስ ሲቆርሱ አያሳንሱ እንደሚባለው የራስ ወገን የሆነው ግልጽ የዶግማ ጥሰት ሲፈጸም አይተው እንዳላዩ ሰምተው እንዳልሰሙ ጆሮ ዳባ ልበስ ብለው ማለፍና የራስ ወገን እንዳልሆነ ለሚያስቡት ደግሞ የራሳቸውን ትንታኔና የግል ፍላጎት በመስጠት ህዝቡን ግራ ማጋባት አግባብነት የሌለው መሆኑን ይታወቃል። ከዚህ ህገወጥ ተግባራቸው እንዲታቀቡ በአጽንኦት እንጠይቃለን። አራተኛ፣ በሀገረ ስብከታችን እንደሚታወቀው ብፁዕ አባታችን በዕለተ ዓርብ በሀገረ ስብከቱ ስር በሚገኘው የሆሎታ ደብረ ኤዶም ቅዱስ ገብርኤል ተገኝተው ማስተማራቸው እንዳለ ሆኖ በዕለቱ የተላለፈው ትምህርት የተቀዳው ቀደም ብሎ ማክሰኞ ዕለት ማለትም ሚያዝያ 7 ቀን 2017 ዓ.ም መሆኑን ግልጽ ቢሆንም ተቆርቋሪ ነን ባዮች የሚዲያ ላይ አንበሶች በበዓለ ስቅለት ብፁዕነታቸው እንዳላስተማሩ የሚያጋቡት ከእውነት የራቀ ፍጹም ሐሰት መሆኑን እኛ ከሀገረ ስብከቱ ጀምሮ እስከ ወረዳ ቤተ ክህነት፣ ገዳማትና አድባራት እንዲሁም የገጠር አብያተ ክርስቲያናት ያለን ሰራተኞች ጠንቅቀን እናውቃለን።
በመሆኑም ብፁዕነታቸው ላይ የተከፈተው የስም ማጠልሸት እንቅስቃሴን በእጅጉ የምንቃወምና መሰረተ ቢስ ውንጀላ መሆኑን እንዲታወቅልን በይፋ እንገልጻለን። በስተመጨረሻም እኛ በሀገረ ስብከታችን ጥላ ስር ተሰብስበን በተለያየ ደረጃ የቤተ ክርስቲያን ኃላፊነትና አገልግሎት ላይ የተሰማራን ለዚህ እኩይ ዓላማ የተነሱት ግለሰቦች በሚያናፍሱት አፍራሽ ተልእኮ ሳንደናገርና ሳንደነግጥ በያለንበት ቦታ ሆነ የተጣለብንን የቅድስት ቤተ ክርስቲያን አደራ ከመወጣትም ባሻገር በየጊዜው ለሚነሳብን ሁከትና የብሔር ነቀፋ እንደውም በሃይማኖት ሽፋን ለሚደርስብን ችግር ዝም ብለን የማንታገስና ቆመን የማናይ መሆኑን እየገለጽን ይህን የአቋም መግለጫ የምትከታተሉ የኦሮሚያ ክልል ባለስልጣናት፣ የክልሉ ተወላጆች ሁላችሁም ጉዳዩ ያነጣጠረው በሃይማኖት ሽፋን በኦሮሞ ሕዝብ ላይ የተነሳሳ አደገኛ ሴራ መሆኑን አውቃችሁ የበኩላችሁን አስተዋጽኦ እንድታደርጉ አበክረን እናስገነዝባለን። ሚያዝያ 22 ቀን 2017 ዓ.ም አምቦ ኢትዮጵያ